Almakotisi najala fakati የወጣቱ ሙዚቀኛ ሚስት ህይወቷ አልፏል። የህይወቷ ማለፍ ምክንያቱ ትልቅ ጉዳይ ሆኖ ብቅ ብሏል። በምን ይህ ሊከሰት ቻለ? ሰላም ውድ ቻናላችን ቤተሰቦች፣ ከሰሞኑ እጅጉን መነጋገሪያ ሊሆን የሚችል አዲስ ዜና ተከስቷል። ይኸውም በኦሮምኛ ሙዚቀኛ እጅግ ታዋቂነትን ያተረፈው ወጣቱ ሙዚቀኛ አንዷለም ጎሳ የእሱ ባለቤት መሞቷ እጅግ ትልቅ መነጋገሪያ ሆኖ ብቅ ብሏል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው ሁሌም ከኛ አዳዲስ የሶሻል ሚዲያው እጅግ መነጋገሪያ የሆኑ እንዲሁም የመዝናኛውን ዓለም ዜና ከኛ እንድታገኙ ይህ የዘወትር ግብዣችን ነው። ሼር፣ ሰብስክራይብ በማድረግ አብራችሁ እንድትቆዩ ዳግም ጋበዝናችሁ። የወጣቱ የኦሮምኛ ሙዚቀኛ አቀንቃኝ ሚስት በዚህ ሳምንት ሞታ መገኘቷ እጅግ ትልቅ መነጋገሪያ ሆኗል። ታዲያ የብዙ ሰዎች ጥያቄ የሆነው የአድናቂዎቹ የወዳጆቹ እንዲሁም የቅርብ ሰዎች ትልቅ ጥያቄ ሆኗል። ፖሊስ በዚህ ጉዳይ ላይ ምንም ሊያወጣ የቻለው መረጃም ሆነ ማስረጃ የለም። ምንድነው የተከሰተው የሚለው ትልቅ ጥያቄ ሆኖ ብቅ ያለበት ነው። በምን ምክንያት እንደሞተች ያልታወቀው የወጣቱ ሙዚቀኛ ባለቤት ቀነኒ አዱኛ ትሰኛለች። የሷ መሞት ትልቅ ሚስጥርን ይዞ ስቧል። ነገሩ ወዲህ ነው እየተባለ ነው። አንዳንዶች የራሳቸውን አስተያየት ይሰጣሉ፣ አንዳንዶች ደግሞ ትክክለኛ ሊሆን ይችላል ብለው የሚያስቡትን አስተያየት እየተሰጠበት የሚገኝ ጉዳይ ሆኖ አግኝተነዋል። ታዲያ ቻናላችን በዚህ ጉዳይ ላይ እጅግ ጠለቅ ያለ ትንታኔን በመስራትና ሰዎችን በመጠየቅ የቅርብ አዋቂዎችን በማየት ይዘን የመጣንላችሁ መረጃ አለ። አብራችሁን ቆዩ። በኦሮምኛ ሙዚቃ አድማጮች እንዲሁም በሌላ ቋንቋውን በማይችሉ አድናቂዎችና ተመልካቾች እጅጉን በአጭር ጊዜ ውስጥ ተወዳጅነትን ማትረፍ የቻለ ሙዚቀኛ ነው አንዷለም ጎሳ። በቅርቡ አዲስ አልበም ለቋል። አያንቱ ይሰኛል። በ2017 የለቀቀው ይህ አልበም እጅግ በጣም ተወዳጅነትን በማትረፍና በርካታ ታዋቂ ሰዎች የተሳተፉበትን ሙዚቃ አብስሯል። ታዲያ በዚህ ሳምንት ነው ይህ አሳዛኝ ክስተት ተከስቶ ብዙሃኑን ልብ በመግዛት እንዲሁም በማሳዘን የተገኘ ሆኖ የታየው። ይህ ዜና እጅጉን በጣም አሳዛኝ የሆነበት ምክንያት ይህ ነው። ሚስትየው ከአንድ ቀን በፊት በቲክቶክ ድረገጿ ላይ የለቀቀችው ነገር እጅጉን ማሳዘን እንዲችል ትልቁን ሚና ተጫውቷል። ምክንያቱም ደግሞ ይህ ነው። እየሳቀች የተጫወተች የነበረች ልጅ በማግስቱ ድንገት ህይወቷ አልፏል ሲባል ብዙ ሰዎች መደንገጥና ማዘናቸውን በሶሻል ሚዲያ እያጋሩት ይገኛሉ። እጅግ በርካታ እናዝናለን እንዲሁም የመጽናናት መልእክቶችን ወደሷና ወደሱ ቤተሰብ እንዲሁም ለሶሻል ሚዲያው ማህበረሰብ በማድረስ ላይ ይገኛሉ። ይህ ነገር እጅጉን ማሳዘኑ ደግሞ የቻለው በአንዳንዶች እየወጣ ያለው መረጃ ሲሆን ይኸውም ራሷን አጥፍታለች የሚል ነው። ከዚህ ጋር በተያያዘ ታዲያ በርካታ ሰዎች የራሳቸውን ሐሳብ ይሰጣሉ። እንዴት እንዲህ ልታረግ ትችላለች የሚል የብዙዎች ግምት አለ። ከግምታቸው ባሻገር ደግሞ ሌሎችም በዚህ ጉዳይ ላይ እንዲህ ይላሉ። ይህ ነገር እውነት አይደለም፣ ተገድላ ሊሆን ይችላል። ይህንን አይነት አስተያየት በመስጠት ደግሞ የተደገፉት ሐሳብ ሊሆን የሚችለው አንዷለም ጎሳ የሚሰራቸው ስራዎች ወይንም ደግሞ በሚሰራበት ክለብ ከብዙ ሰዎች ጋር እንደሚጋጭ አንድ ጊዜ የተፈጠረውን መረጃ በዛ ላይ በመንተራስ የተመሰረተ የዜና አይነት ነው። ይኸውም ከሱ ጋር በሚመጡ ግጭቶች እሷን ሊያጠፏት ይችላሉ የሚል የሰዎች ግምት አለ። ታዲያ ይህ ሁሉ ደግሞ እውነት ነው ማለትም አይደለም። ምክንያቱም የተረጋገጠ ማስረጃ ምንም የለም። የወጣቱ ሙዚቀኛ ሚስትየው ህይወት ማለፍ ታዲያ እጅግ ብዙ መላምቶችን ቢፈጥርም ሀዘናችን የቻናላችን ትልቅም ሆኖ እንደሚገኝ ለመግለጽ እንወዳለን። ከዚህ በተጨማሪ ታዲያ ፖሊስ ይዞ የሚወጣው አዲስ መረጃ ካለም እናቀርብላችኋለን። ነገር ግን ከዚህ ባለፈ ደግሞ አንዳንድ ታዋቂ ሰዎችና ስለዚህ ጉዳይ ቅርብ ናቸው የምንላቸው ሰዎች ምን አሉ የሚለውን ቀነኒ ከዚህም በፊት ሁለቴ ምናምን ሞክራለች። ራስ ማጥፋት ከዚህም በፊት ሁለቴ ምናምን ሞክራለች። አንቺ ያልሽ ያለሽው አንዷለም ቤት ውስጥ ተኝቶ ነው እሷ ራሷን ወርውራ ያጠፋችው ነው ያልሽ ያለሽው። አንዷለም ቤት ውስጥ ለመኖሩ ምንድነው መረጃው? ለጓደኛው ነግሮታል። ኦኬ አብሮ እንዳሉ ከሱ ጋር በጣም የሚቀራረቡ ጓደኞቹ አሉት። የጣፉ ልጆች ናቸው ምናምን ብለው ሲሆን ለሊት 10 ሰዓት ነው የገባሁት። ከገባው በኋላ ደህና ነች አልፋኝ ስትሄድ ግን አይቻታለሁ ብሏል። ምክንያቱም ጸብ ላይ ናቸው።
ያናልም እንትና ያያሉ አይደለም በጣም ትልቅ ጸብ ምናምን አለ መሀላቸው በየጊዜው ጸብ አለ ቀነኒና እሱ ጋር እሱ መሀል ማለት ነው እኔ ለእሱም ልደግፍ አልችልም ለእሷም ልሆን አልችልም ምክንያቱም ሁለቱም ዳሜ ናቸው ግን ሁለቱም መሀል ጸብ እንዳለ አውቃለሁ ስለዚህ እሷ ተናዳ ራሷን ታጠፋለች ብለሽ ታስቢያለሽ ባይዘዌ ቀነኒ እንደዛ ብሎ ነግሮናል እሱ ከዚህም በፊት የሆነ ጊዜም ራሷን ታጠፋው ነበር ምናምን ደርሽላት ነው ምናምን ብሎ ነግሮናል ግን ይሄ ነገር አልወጣም ነበር መጀመሪያ አልሰማም ነበር ግን እሱ ነው የነገራችሁ ራሷን ለማጥፋት እንደምትፈልግ ነው ራሱ ነው የነገረ አንቺ ምክንያቱም እሱ ሊፈታት ይፈልጋል እሷ ደግሞ አትፈልግም ኦኬ እስቲ እና ታዲያ አንቺ አሁን ይሄ ከባድ ነው እስቲ ግን ቆይሜ እኔ ምለው አንቺ ከሁለቱም ጋር ቀረቤት አለሽ አይደል ከሁለቱም ጋር ቀረቤት አለሽ ሲፎ አለሽ ቶባት ይሆነ የቤት ነገር እኮ ነው አሁን ይሄ የቤት ውስጥ ጉዳይ ነው this is crazy አይገር ዋኖፊ በዚህ ያክል እርግጠኛ ሆኖ እሷ ማውራት እንትን ነው ቆይ ወጣች አስወጣት እንድትወጣ አደረጓት ሲፎ ኮቱ ዴቢ ትመለስ ከሱ ጋር ተመሳሳለብኝ አሁን ፌስቡክ ላይ የሚጻፉ ነገሮች ፌስቡክ ላይ ማይጻፍ ማን እኔ አረ ምንድነው እና እሱ ነገር ቢጣራ የተሻለ ነው ዋኖፊ ፌስቡክ ላይ መቡ ፌስቡክ ላይ ብዙ ነገር እየተባለ ነው ፌስቡክ ላይ አሁን እኔ መቡ ያልወደድኩት ነገር ምንድነው መሰለህ ፌስቡክ ላይ እሱን ታርጌት እየተደረገ ነው ቢኮዝ ኢላ ጀሪቲ ላይ ባየ ሙጫ ከነበር ባይሰጥ ሰንስ ይገራጅራ አሁን እሷን ራሱ ለዛ ነው እሷ ራሱ እንዴት ከጀርባ ማን አለ ዳሱ አወነ ነው ገባ አመቀበዴ ነው ጨቲ ይሄ ሙጫቲና ምርጫ እስቲ ዘራ ያቆባል እንትን አናርገው እንዴ ፖለቲካ አናርገው እንጂ እንዴ ኖ አንደም ላይ ፖለቲካ የምናደርገው ነገር የለም አይደለም ዋኖፊ እኔ አሁን ለምሳሌ ካጠፋው እኔ መያዝ አለብኝ እንዴ ያጠፋ ሰው መያዝ አለበት እሱን ካጠፋው ግን ካጠፋማ ነው ግን ይኸውልህ እንደሱ ሳይሆን ይኸውልህ አንዳንዴ ምን ያደርጋሉ ሲፈልጉት ስለነበረ ፖክስ ያደርጉት ስለነበረ ኤኒባዲ ልከው እንደዚህ አይነት ሸር ያሰራሉ እሱ the main thing እሱ ነው በቃ እሱ መግባት አለበት እስር ቤት ውስጥ they will do anything any drama any talk ሊያደርጉ ይችላሉ እሺ እሱ ከገደለው ወይም ሌላ ሰው ከገደለው እንደዚህ ሬሳውን በፍጥነት ደባብቆ መውሰዱ ለምን ተፈለገ እሱ ነው ፖይንቱ ገባሽ ፖይንቱ እዛ ላይ ነው ለምን ሳይጣራ እቺ ልጅ እንዴት ነው ከአምስተኛ ላይ ራሷን ልወረወር የቻለችው መወርወሯንስ ማን አረጋገጠ ሬሷ በምን አይነት መንገድ ነው ሌላ ቦታ ተገላን የተወረወረችው ሚለው ነገር መረጋገጥ አለበት ገባሽ ልጅንም ታርጌት ሊደረግ ይችላል አንዳንድ ነገሮች ስላሉ በጣም ታዲያ በርባለ ነው በከማደ ሙጫኑ ጀላ ልጁን ለመብላት ፈልገው መንገድ አላአጡ በጣም ብዙ ጊዜ ሞከሩ እንደንደኛ አማ ኢሼዳን ታርጌት ኮደኔ ኢላል እንደዚህ አይነት ወሬ ያሰራችሁ ነው በቃ ልጁን አሁን እስር ቤት ላይ ያበሰው አስታውሻለሽ ከዚህ ፍታል በመሆን ያለው ጊዜ ከዛ ታርጌት ፕሮፓጋንዳ ነበር የዘፈኑ ታሪክ አካም ጊዜ የዚህ ዜና ጉዳይ እጅግ አሳዛኝነትን መጫር የቻለው ታዲያ ይህ ነው 12 ሰዓት ወደ ኋላ ብንጓዝ የለቀቀችው ቪዲዮ ማግስት ላይ መሆን እንኳን የማይችል ነው የሞቷ ዜና የተበሰረው በቲክቶክ ላይ ያጋራችው እየሳቀች እየተጫወተች የነበረች ልጅ ድንገት በማግስቱ ሞታለች መባል እንዴት አያሳዝንም የብዙዎች ጥያቄ ሆኖ ብቅ ያለው ታዲያ አሁን የነገርናችሁ ነው ምንም አይነት ስለሞቷ ወይንም ደግሞ ስለማሟቷ የተነገረ ነገር የለም ፖሊስም በዚህ ጉዳይ ለጊዜውም ቢሆን ዝምታውን መርጧል ለምን የሆነ ብሎ የጠየቀም የለም ነገር ግን ጥያቄው የሶሻል ሚዲያው ማህበረሰብ ሆኖ ቁጭ ብሏል ብዙ ሰዎች ምላሽና ምን እንደተከሰተ ማወቅን እየጠበቁ ነው ከዚህ ባሻገር ደግሞ ስለዚህ ጉዳይ ሀዘንተኛው አንዷለም ጎሳ ወይንም ደግሞ ባለቤቷ ምንም ያለው ነገር የለም በሶሻል ሚዲያውም ሆነ ከሌሎች ሚዲያ ጋር በመሆን ስለዚህ ጉዳይ የተናገረው አንዳችም ቃል አለመኖሩ ሚስጥሩ እጅግ እንዲበረታ ሆኗል የብዙዎች ግምት እውነት እንዳይሆን እየተሰጋ የሚገኝበትም ሰዓት ላይ እንገኛለን ምክንያቱም ደግሞ እጅግ ተወዳጅ ጥንዶች እንደሆኑ በብዙዎች ይመሰከርላቸዋል በሙዚቃው ተወዳጅነትን ማትረፉ እንዲሁም ደግሞ በጣም እንደሚወዳት በተለያዩ መድረኩ ላይ መናገሩ ይህ ደግሞ የሀዘኑን ሌላ ነገር እንዲጨምር አድርጎት አግኝተነዋል ታዲያ በዚህ ጉዳይ ላይ ሌሎች አስተያየቶቻቸው እንዲህ ነው ህይወትን እንደ ጤዛ መስሏታል ጧት መታየት ማታ ምንደዛም ላይሆን ይችላል ይላሉ ማታ ላለመታየት ጧት የነበርንበት ማወቅ ነው
የሚሉም ደግሞ ብዙ ሰዎች አሉ። ምንናገረን እንወቅ። ህይወት እንደዚህ ናት። ጠዋት ታይተን ማታ ላንታይ ስለምንችል ብለውም ስለ ህይወት እንደዚህ መሆን የሚያስረዱም አሉ። ለምሳሌነት የተጠቀሙት ይመስላል። ነገር ግን ስለ አሟሟታና ስለ ሞተችበት ሁኔታ የሚነግረን እስከሚኖር ወይንም ደግሞ አዲስ መረጃ እስኪኖር ይህንን እንነግራችኋለን። በህይወታችሁ እጅግ መልካም ስራን ሰርታችሁ ለማለፍ ሞክሩ እንላለን። ህይወት እኛም እንዲህ ናት ለማለት ወደናል። አዲስ ነገር ሲኖር እንነግራችኋለን። ለዛሬ የነበረን ዜና ይህ ነው። ለአድናቂዎቿ እንዲሁም ለአንዷለም ጎሳ አድናቂ ለቤተሰቦቿ ትልቅ መጽናናትን ቻናላችን ከልብ ይመኛል። በሌላ አዲስ መረጃ እስከምናገኛችሁ መልካምን ሁሉ ለእናንተ ተመኘን። ታያ ስላረፈች ለምርመራ ወደ ምኒልክ ተላከ። ጠዋት ለልጆች ስደውል ነበረ። ያው በቃ አሁን ሬሳው እዚህ ነው የሚል ነበረ ሀሳብ እንትን የነበረው። አሁን በቃ የምን ፎቅ ላይ ወደ ቤተሰብ ስለሚላክ ወደዛ እየሄድን ነው። የምን ፎቅ ነው? የምን ፎቅ ነው? አፓርታማ ነው የሚኖሩበት። እንዴት ሰው ከአፓርታማ ላይ ወድቆ ይሞታል ታዲያ? አይደለም አምስት ነው አሉ። ከአምስት ላይ ውጤት አልመጣም ታዲያ? አምስተኛ ላይ ናቸው። ውጤት አልመጣም። የሬሳዋ ምርመራ በነገራችን ላይ ጂጂ ትላንትና ቪዲዮ ፖስት አርግታ ነበር እየደነሰች ማለት ነው። እና ምንም ነገር አይታወቅም። በጣም ነው ግን የሚገርመው። አማይ ኦፍ ደርቢቴሞ አይደል ነው ማለት ያ ብቻ አይደለም እኮ ዛሬ ልደቷ ነው። ሜካፕ ስትሰራ ጸጉሯን ስትሰራ ምናምን ነበር አሉ ትላንትና። እሱ ራሱ አብሯት ነበር አሉኝ። ትና የሰራችው ቪዲዮ ብታዩ እኮ በቃ ምንም እንደዚህ አፕሴት የሆነች ምናምንም አትመስልም። በቃ ኤክሳይትድ ነው የምትመስለው። የመጨረሻ ቪዲዮ ማለት ነው። የት አካባቢ ነበር የምትኖረው? ሀያት ነው የሚኖሩት። ወደ ከባዱ መሄጃ አለ አይደል? ለገጣፎ ወደዛ ነው የሚኖረው። ከማን ጋር ነው የምትኖረው? ከሱ ጋር ነው? አዎ አንድ ላይ። አዎ ከሱ ጋር ነው የምትኖረው። እሱ እህቱም አሁን እሱ ጋር ነች መሰለኝ። ሰሞኑን ነው እሱትም አለች እኮ አሁን ይቦኮ ብቻውን ቀራረባለን በጣም አመድ የምቴም ነው ፕሌቲን ዱባ ሄዳለች። እህትዮ ሰንትራ አልታሰረች ታዲያ? እህትዮ እኮ ጀሚላ እዛ ትኖር መሰለኝ እኮ ልክ ወጅንጅራተን ያው መብራዴን ተበለየሮም ራሳ ከና ወጅንጅራተ ማንኛውም ይሄ ለመታሰር ሳይሆን ለምርመራ ሁሉም መጠየቅ አለበት እኮ ለምርመራ ለመጠየቅ ማለት ነው። ማናቸው መጠየቅ አለባቸው። ምክንያቱም ዝም የሚባል ነገር አይደለም። ልጅቷ ከዚህ በፊትም ኬዝ ስላላት በዚህም በዛም ማም ያላግባብ ዛም ሲል ስለነበረ ቀላል ነገር መሆን የለበትም። ብዙ ነገር አለ እኮ ግን አሁን መናገር ይከብዳል። ታውቂያለሽ አሁን መናገር ሳይሆን ምርመራው እንዲጣራ እናንተ ግፊት ማድረግ አለባችሁ። ሁልጊዜ ዝምታ አይሰራም። ሁልጊዜ ልጆች ይሞታሉ፣ ሌላው በሰላም ይኖራል። ኦሮሞ የሆነ ወንድ ይሞታል፣ ሴት ይሞታል፣ ዝም ይሞታል፣ ዝም። ይሄ በጣም እየበዛ መጣ። ስለዚህ ይሄ ሙከራ ነው። ነገ ደግሞ ምን እንደሚፈጠር አይታወቅም። እርስ በርስ በቃ ኦሮሞም ከሆነ ገዳዩ መውጣት አለበት። ያጫሉም ኦሮሞም ከሆነ መውጣት አለበት። እውነት ነው። ሁል ጊዜ ኦሮሞ ስለሆነ ብቻ የሚደበቅበት ሌላው ስለሆነ ምን በአጠቃላይ በቃ መውጣት አለበት። ማናቸውም በማንኛውም ምክንያት ተጣልተው መሳአ ሰገሊቲ ባቴ ዴቢቴ ቱርቴ ጀዳ ማሊፍ ባቲ ሰዓቲ ሰገሊቲ አመረኮንሰን ይበር ማሊፍ አከሚቲ ባቲ ባካወል ይረፈዲዮ ከመነ ተቆዮ ጅራተን አከሚ ብራባቴ አከሚ ዴቢቴ መነ ጀሚላ ኮሰ ቆፈቱን ተይ ሙጨቲና መበርዝዴ ሼ ሰለብሬት ጎቹፍ ከን ቆጴፈቻ ከን ጅርቱ ኦፊሻ አከሚቲ ደርቢቴ ሳበርከሲን ጀዱ ከሌሰ ወጂን ቱረኒ ቤታ መታ ወጀተታ ቱርቴ ለዳቲ ኢሲቲ ነሞኒ ባይኤን ኖ ጀዳ ቱረን ቤታ የአርቲስት አንዷለም ባለቤት አረፈች ሲባል በጣም ነው የደነገጥኩት እና አላመንኩም። ምክንያቱም ትናንትና ቪዲዮ ፖስት አድርጋ ላይክ አድርጌላታለሁ ትናንትና ማለት ነው። እና በጣም ነው የደነገጥኩት። ማለት በጣም ነው የሚያስፈራው። ማለት ትናንትና ኖርማል የነበረ ሰው ዛሬ ሞተ ሲባል ያስደነግጣል። ነፍሲ ማር የኔ ምስኪን ማለት ስትታይ ራሱ ተፈዘረች። ምስኪን ነገር ናት ልጅቷ። ግን
እንዴት ነው ማለት ምን እንደሆነ አላውቅም። እንደዚህ ብዬ አስተያየት መስጠት አልችልም። ምክንያቱም ምንም ነገር የሰማሁት ነገር ስለሌለ አረፈች የሚለውን ነገር ነው የሰማሁት እና ነፍስ ይማር፣ ለቤተሰቦቿ መጽናናትን እንመኛለን። እንግዲህ ህይወት እንደዚህ ናት። ዛሬ አይታችሁኝ በኋላ ላይ ልሞት እችላለሁ እና እስካለን ድረስ ህይወት እንደዚህ ነው። ምን አስፈልገሽ? እንደዚህ ነን። ዛሬ ታይተን ነገር ጸሎት በመውለድ ኬዝ ነው መሰለኝ። እሱ ልጅ አለው አይደለ? ከሌላ እሷ አይላትም። ልጅ ልውለድ ስትለው አያትወልድም በሚል ሪሌሽን በጣም እንትን ነበራቸው፣ ጸብ ነበራቸው፣ ይጣላሉ። ይሄ የጓደኛ ጸብ ነው። የውስጥ መቼም እንከና አይጠፋብንም አይደለ? በህይወት ስንኖር፣ በትዳር ውስጥ፣ በሀገር ውስጥ ስንኖር አንድ ላይ ነው የሚኖሩት፣ አንድ ቤት ነው የሚኖሩት። ልጅ ሊያምራት ይችላል። ልውለድ ስትለው አያትወልድም አላት። በዚህ ተጣሉ። በምን አወቅሽ? ኢንፎርሜሽን እንዴት አወቅሽ? ይሄንን ኬት ሰማሽ? እሷ ራሷን ከፎቅ ላይ ከጣለች በኋላ ነው ወይ ሳይጥል በፊት ነው የነበረው? ሳይጥል በፊት ነው የመጣው። መጣ ለፈተኛ፣ እሱ ሲተኛ ተነስታ ወጣች፣ ራሷን ጣለች ከፎቅ ላይ የተባለው። እንደዛ ነው የሰማሁት እኔ ከጓደኞቹ ነው የሰማሁት። ብዙ የሱ ጓደኞችን ማውቃቸዋሉና እና ስጠይቃቸው ምንድን ነው ምናምን እንደዚህ እውነት ነው ምናምን ስለ አዎ ሌሊት 10 ሰዓት እሱ ሲገባ ተነስታ ራሷን አጠፋች ነው ያለን። ይሄንን ነው ያለን። እኔ ደግሞ እንደሰማሁት ከሆነ ከአንዳንድ አርቲስቶች እንደሰማሁት ከሆነ እሷን ፀጉር አሰርቷት ምን ብሎ ምናምን ቤት ጥሏት እንደወጣ ነው የሰማሁት እኮ። አንተ ለይልሽ ዓርብ ዕለት ተጣልተው ነበር። ዓርብ ዕለት ከጓደኞቹ ጋር ነበር። በምንድን ነው የተጣሉት? በመውለድ ኬዝ ነው መሰለኝ። እሱ ልጅ አለው አይደለ? ከሌላ እሷ አይላትም። ልጅ ልውለድ ስትለው አያትወልድም በሚል ሪሌሽን በጣም እንትን ነበራቸው፣ ጸብ ነበራቸው፣ ይጣላሉ። ምን ኬት ሰማሽ? አንዱ ዓለም ጋር እኔ ምግባባለሁ። ኦኬ። ምክንያቱም አንድ ሰፈር ነን ማለት አንድ ሰፈር ነን ስልሽ ይመጣል። እኛ ሰፈር የጓደኞቹ ሰፈር ነው የምኖረው ማለት ነው። ከጓደኞቹ ጋር አንድ ሰፈር ላይ ጓደኞቹ ፍለጋ እኛ ጋር ይመጣል ምናምን። በዛ ሰዓት ከጓደኞቹ ጋር እኔ ሲያወራ የምሰማው በልጅ የተነሳ በጣም እንደሚጣሉ ምናምን የሰማሁት ማለት ነው። ግን ማታ ሌሊት ደህና ነበረ። ፀጉሯን አሰርቷ ቀን አሰርቷት ነበረ። ልደቷ ደርሷል። ልደቷ ዛሬ ነው ወይ ነገ ምናምን መሰለኝ፣ እንደዛ ነው። አሰርቶ በሰላም ምናምን ወጥቶ ከጓደኞቹ ጋር ተገናኝቶ ሌሊት 10 ሰዓት ላይ ገብቶ እሱ ገብቶ አልፎ ከተኛ በኋላ ነው እሷ ተነስታ ራሷን አንዷለምም ቢሆን ዛሬ በሞት ስላጣት ሚስቱ አውርቶም ተናግሮም አይጠግብም ይሉለታል። አንዳንዶቹ ደግሞ ነጋ ጠባ ከጎኑ ነች፣ በስራውም በኑሮም የምታበረታው ከእድሜዋ በላይ የምታስብ ልጅ ነች ይሉላታል። በቅርብ ርቀት የሚያውቋቸው የተወዳጁ የአርቲስት አንዷለም ጎሳ ባለቤት የሆነችው ቀነኒ አዱኛ ሞዴል ስትሆን በዚህ ሙያ ወደፊት ከፍ ወዳለ ደረጃ ላይ ለመድረስና ራሷንም ቤተሰቧንም እልፍ ሲልም ሀገር ወገን ማስጠራት የምትፈልግ ብርቱ ታታሪ ልጅ ነች ይሉላታል ወዳጆቿ። ዛሬ ማለዳውን የተሰማውን እንዲህ ያለውን አሳዛኝ ዜና ስንሰማ ጉዳዩ መጀመሪያ ከፈረሷ አፍ እንስማ በሚል ለማጣራት የቅርብ ወዳጆቹ ጋር ብንደውልም ቅሉ በአጋጣሚ የደወልንላቸው የቅርብ ወዳጆቹ ሁሉ ስልክ ላይ ያነሱ አልቻሉም። እንዲህ ያለው ጉዳይ ይሄ ነገር እውነት ስለመሆኑ ያስጠረጥራል። እልፍ ብለን ደግሞ ሌላ ሰው ፈለግንና ከቅርብ ወዳጆቹ መካከል ይህ ጉዳይ እንዴት ነው ብለን ጠየቅን። የማረፏ ነገር እውነት ከመሆኑ በመለስ ግን ምን ገጠማት፣ እንዴት ሆነች፣ እንደምን በዚህ ዕድሜዋ አለፈች ስለሚሉ ጉዳዮች ዝርዝር መረጃ ለጊዜው ማግኘት አልቻልንም። ጉዳዩን የሚያውቁትም ቢሆን ይህንን ጉዳይ እንዲህ ነው ብለው መናገር የፈቀዱ አይመስሉም። የአርቲስት አንዷለም ጎሳ ባለቤት ቀነኒ አዱኛ ከፎቅ ላይ ወድቃ ሞተች የሚሉ መረጃዎች ቢሰሙም ቅሉ ይህንን ጉዳይ በተመለከተ በተቻለ አቅም ደግሞ ሌላ ሰው ፈልገን ጉዳዩን በጥልቀት ለማጣራት ያደረግነው ጥረት ሳይሳካ ቀርቷል። ያም ቢሆን ግን ሕይወቷ ከማለፉ በስተቀር ዝርዝር ሁኔታ በተመለከተ የቅርብ ወዳጆቹ ምንም ነገር እንደማያውቁ ነው የገለጹልን። ፖሊስም ቢሆን በዚህ ጉዳይ ላይ ዝርዝር የምርመራና የማጣራት ስራዎች እየሰራ እንደሆነ የሰማ ነው። አርቲስት አንዷለም ጎሳና ባለቤቱ በይፋ በሰርግ በአደባባይ የመጋባታቸው ነገር እስካሁን የተሰማ ነገር ባይሆንም አንድ ቤት ውስጥ እንደሚኖሩ ግን ወዳጆቻቸው ነግረውናል። አንዷለም እርሷን አጥቶ እንደምን ቆሞ ይሄዳል? ይህንን መስማት እንኳን ለእርሱ ለባለቤቱ ቀርቶ ለእኛም ለወዳጆቹም ከባድ ነው የሚለው አንድ የአርቲስቱ የቅርብ ወዳጅ፣ ሁለቱም እጅግ ትሁትና ሰው አክባሪ ናቸው፣ እርሷን ብትሆን ስነስርዓቷና ጨዋነቷ ከእድሜዋ በላይ ነው ሲል ይመሰክራል። ዛሬ ሞልቶልኝ ያገኘሁት የሰው ፍቅርና ዝና ላይ ይችን የመሰለች ልጅ አግብቼ ዘመኔን በብሩህ ጎዳናዎች ላይ እራመዳለሁ ብሎ ለሚያስበው እንዲህ ላለው አርቲስት እንደው ድንገት አጋሬ ያሏትን ሰው በድንገት ማጣት በጣም እጅግ በጣም ከባድ ሐዘን ልብ ውስጥ ትቶ ያልፋል። ሞት መቼም ለሰው የማይቀር እጣ ፈንታ ቢሆንም እወደዋለሁ አፈቅረዋለሁ ያሉትን ሰው ግን እንዲህ በድንገተኛ ሞት ማጣት ሐዘኑ ከባድ ነው። እንዲህ ያለው ሐዘን በብዙ ፍቅር ለሚወዳት ለአርቲስቱ ብቻም ሳይሆን የሚተርፈው ለቤተሰብም ጭምር ነው። ወዲያ አሁን በብዙ ትጋትና በብዙ ብርታት እዚህ ደርሶልኛል ደግሞ ወልዶ ከብዶ አይኑን ባይኑ ባየልኝ ለሚል ቤተሰብና በብዙ ስነ ስርዓት በብዙ መጠበብና በጨዋነት
አሳድገው እዚህ ላደረሷት ለቀነኒ አዱኛም ቤተሰቦች ጭምር ይህ መሪር ሐዘን ነው። እርግጥ ነው ሞት ለማንም የማይቀር ዕጣ ፈንታ ቢሆንም ቅሉ እንዲህ ባለው ሁኔታ በሞት መለያየት ግን ህመሙ የሚተርፈው ለቋሚ ነው። የሚሞት ሰው እውነት ቦታ ይሄዳል። በእርግጥ ገና በልጅነቷ ብዙ በመስራቷ ዕድሜ እሷም ወልዳ ከብዳ ትዳር ልጀምር ነው ባለችበት ዕድሜ ላይ እንዲህ መሰናከሏ ልብ የሚሰብር ነገር ነው። የሆነ ሆኖ ግን እንዲህ ካለው ሐዘን ሁላችንንም ይሰውረን። ለቤተሰቦቿ፣ ለዘመድ አዝማዶቿ፣ በተለይ ደግሞ እንዲህ በብዙ ፍቅር ለሚወዳት ለአርቲስት አንዷለም ጎሳ ፈጣሪ ብርታትና ጥንካሬ ይሰጥ ዘንድ ተመኘን። እርሷንም ደግሞ ነፍስ ይሄር ማለት እንወዳለን። በቀጣይ የደወልንላቸው ወዳጆቻቸውን አግኝተን ጉዳዩን በተመለከተ ዝርዝር ሐሳብ ስናገኝ ወደ እናንተ እንመለሳለን። እስከዛው ግን አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን። ክበሩልን።